የሩሲያ ኦፕሬሽኒክ ሚሳኤልና የዩክሬን ጦርነት አዲስ ገጽታ። በ2026 መጀመሪያ ላይ የሩሲያና የዩክሬን ጦርነት ወደ ማቆሚያው ከመቃረብ ይልቅ እጅግ ዘመናዊ የሆኑ የሚሳኤል ቴክኖሎጂዎች የሚፈተኑበት የቴክኖሎጂ ጦርነት ሆኗል። በተለይም በጥር 2026 መጀመሪያ ላይ የተከሰቱት ክስተቶች የጦርነቱን መልክ ለውጠውታል። ባለፉት ጥቂት ቀናት በሩሲያና በዩክሬን መካከል ያለው ጦርነት ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ ክስተቶች እንደ ማሳያነት ይጠቀሳሉ። ሩሲያ ኦፕሬሽኒክ የተሰኘውን አዲስ የመካከለኛ ርቀት ሃይፐርሶኒክ ባላስቲክ ሚሳኤል በዩክሬን ላይ መጠቀሟን ተከትሎ በዓለም አቀፍ ደረጃ ከፍተኛ ስጋት ፈጥሯል። ይህ ጥቃትም የተፈጸመው ዩክሬን ምዕራባውያን የሰጧትን የረጅም ርቀት ሚሳኤሎችን በሩሲያ ግዛት ውስጥ ለሚገኙ ኢላማዎች መጠቀም መጀመሯን ተከትሎ የተሰጠ ምላሽ መሆኑ ተገልጿል። ኦፕሬሽኒክ ቀደም ሲል ከታወቁት የሩሲያ የሚሳኤል አይነቶች የተለየና እጅግ ዘመናዊ መሆኑ ይነገራል። እንደ ፕሬዝዳንት ቭላድሚር ፑቲን ገለጻ ከሆነ ሚሳኤሉ ከድምጽ ፍጥነት በ10 እጥፍ የሚጓዝ ሲሆን በአሁኑ ወቅት በዓለም ላይ ያለ ማንኛውም የአየር መከላከያ ስርዓት ሊያከሽፈው እንደማይችል ተገልጿል። የሚሳኤል በዋናነት ኤምአይአርቪ የተሰኘ ቴክኖሎጂን ይጠቀማል። ይህም ማለት አንድ ሚሳኤል ተተኩሶ ወደ ጠፈር ከወጣ በኋላ ወደ መሬት ሲመለስ በርካታ ተምዘግዛጊ ጥንዶች ወደ ተለያዩ ኢላማዎች መበተን ይችላል። በቅርቡ በዲፕሮና በሊቪቭ አካባቢዎች የተፈጸሙ ጥቃቶች የሚያሳዩት ቪዲዮዎች ሚሳኤሉ ወደ መሬት ሲወርድ ልክ እንደ ከዋክብት ዝናብ የሚረግፉ የሚመስሉ በርካታ ነበልባሎችን እንደሚለቅ ያሳያሉ። ይህ ባላስቲክ ሚሳኤል በሰዓት ከ12000 እስከ 13000 ኪሎ ሜትር ፍጥነት መጓዝ የሚችል ከ2500 እስከ 5000 ኪሎ ሜትር የመጓዝ አቅምም ያለው ሲሆን የኒውክሌር አውራጃዎችን የመሸከም አቅም ቢኖረውም በቅርቡ ጥቅም ላይ የዋለው በተፈጥሯዊ የፍጥነት ጉልበት ከፍተኛ ውድመት የሚያደርስ ኮንቬንሽናል ጭነት ነበር። ሚሳኤሉ በሮኬት ሞተር አማካኝነት ወደ ህዋ ይወጣል። ከፍተኛው ከፍታ ላይ ሲደርስ ባስ ተብሎ የሚጠራው የላይኛው ክፍል ላይ ይለያል። ይህ ክፍል በህዋ ውስጥ እየተጓዘ የተለያዩ የጦር አውራጃዎችን በተለያዩ አቅጣጫዎች ይለቃል። እያንዳንዱ አውራ በራሱ የስበት ኃይልና በቅድሚያ በተሰጠው የሂሳብ ቀመር መሰረት ወደ ምድር ከባቢ አየር ይገባል። ኦፕሬሽኒክ እነዚህን አውራጃዎች ከድምጽ ፍጥነት 10 እጥፍ በላይ በሆነ ፍጥነት ስለሚለቅ ማንኛውም የአየር መከላከያ ስርዓት ሊያቆሙ አይችልም። በቅርቡ የተፈጸመው መጠነ ሰፊ ጥቃት በዩክሬን ዋና ከተማ ኪየቭ እና በምዕራባዊቷ ከተማ ሊቪቭ ላይ ያተኮረ ነበር። ሩሲያ ከ240 በላይ ድሮኖችን እና 36 የሚሳኤል አይነቶችን በመጠቀም በዩክሬን የኢነርጂ መሰረተ ልማቶችና በወታደራዊ ፋብሪካዎች ላይ ጥቃት አድርሳለች። በሊቪቭ አካባቢ የተተኮሰው የኦፕሬሽኒክ ሚሳኤል በአውሮፓ ውስጥ ትልቁ ነው ተብሎ የሚታሰበውን የመሬት ውስጥ የተፈጥሮ ጋዝ ማከማቻ ኢላማ ሳያደርግ እንዳልቀረ ወታደራዊ ተንታኞች ይናገራሉ። ይህ ጥቃት በዩክሬን ህዝብ ላይ ከፍተኛ ስቃይ እያደረሰ ይገኛል ሲሉ አንዳንድ ተንታኞችም ይናገራሉ። በኪየቭ ብቻ በርካታ መኖሪያ ቤቶች ተመተው ሰዎች ለህልፈት የተዳረጉ ሲሆን በብርድ ወራት ውስጥ በሚሊዮን የሚቆጠሩ ሰዎች ያለ ኤሌክትሪክና ሙቀት ሰጪ መሳሪያዎች እንዲቀሩ አድርጓልም ብሏል። ሩሲያ ይህንን ሚሳኤል መጠቀሟ ከወታደራዊ ፋይዳው ይልቅ ፖለቲካዊ መልእክቱ የጎላ ነው የሚሉም አልጠፉም። ኦፕሬሽኒክ ሚሳኤል አውሮፓ ውስጥ ያሉ ማናቸውም ዋና ከተሞች በ15 እና በ20 ደቂቃ ውስጥ መምታት የሚችል አቅም አለው። ሩሲያ ይህንን መሳሪያ ዩክሬን ውስጥ በመጠቀም ለምዕራባውያን እኛን በረጅም ርቀት ሚሳኤል የምታጠቁን ከሆነ እኛ ደግሞ ከዚህ በላይ የሆነ አቅም አለን የሚል ቀጥተኛ የሆነ ማስጠንቀቂያን አስተላልፋለች። ሚሳኤሉ ለመምታት አስቸጋሪ መሆኑና የሚያሳየው አስፈሪ የእሳት ነበልባል በዩክሬን ህዝብና በምዕራባውያን መሪዎች ላይ የስነ ልቦና ጫና ለመፍጠር የታለመ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይም በዚህ ወቅት ሩሲያ ወታደራዊ በላይነቷን በማሳየት በወደፊት ድርድሮች ላይ የተሻለ ቦታ ለመያዝ እየጣረች እንደሆነም ይታመናል። ሩሲያ በኦፕሬሽኒክ ስታስፈራራ ዩክሬንና አጋሮቿ ዝም አላሉም። እንደ አውሮፓውያን አቆጣጠር በጥር 11 ቀን 2026 እንግሊዝ ፕሮጀክት ናትፎል የተሰኘ አዲስ የሚሳኤል ልማት ይፋ አድርጋለች። ይህ ሚሳኤል ከ500 ኪሎ ሜትር በላይ ርቀት መምታት የሚችል ከባድ የኤሌክትሮኒክስ መሳሪያዎችን አልፎ የሚሄድና ዋጋው ዝቅተኛ የሆነ ባላስቲክ ሚሳኤል ነው። ይህ ሚሳኤል በዩናይትድ ኪንግደም የመከላከያ ሚኒስቴር እየተዘጋጀ ያለ ሚስጥራዊ የረጅም ርቀት ሚሳኤል ፕሮጀክት እንግሊዝ የራሷን የሉዓላዊነት መከላከያ አቅም ለማጠናከር የምታደርገው ጥረት አካል ነው። ናትፎል በዋናነት የሚያተኩረው በክሩዝ ሚሳኤል ቴክኖሎጂ ላይ ነው። ከባላስቲክ ሚሳኤል በተለየ ክሩዝ ሚሳኤሎች በዝቅተኛ ከፍታ ላይ እንደ አውሮፕላን እየበረሩ ራዳርን ለማምለጥ የተነደፉ ናቸው። ናትፎል በራዳር እንዳይታወቅ የሚያደርግ ልዩ ቅርጽና ቁስ እንደሚኖረው ይታመናል። በተጨማሪም በጂፒኤስ እና በውስጣዊ የዳሰሳ ዘዴዎች በመታገዝ በጣም ጥቃቅን ኢላማዎችን የመምታት አቅም ይኖረዋል። ይህ ሚሳኤል ከመሬት ከአውሮፕላን ወይም ከመርከብ ሊወነጨፍ በሚችል መልኩ እየተዘጋጀ ነው። ዩክሬንን በበኩሏ የመጀመሪያውን አገር በቀል ባላስቲክ ሚሳኤል በስኬት መሞከሯን ፕሬዝዳንት ዘለንስኪ በጥር ወር መጀመሪያ ላይ መግለጻቸው የሚታወስ ነው። ይህ ደግሞ ዩክሬን ከምዕራባውያን ፍቃድ ሳትጠብቅ በሩሲያ ግዛት ውስጥ ጥልቅ ጥቃቶችን እንድትሰነዝር አቅም ይሰጣታል ሲሉ ተንታኞች ይገልጻሉ። የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲቢሃ
የሩሲያ እርምጃ ለአውሮፓ አህጉር ደህንነት ትልቅ ስጋት ነው ሲሉም ገልጸውታል። ዩክሬን የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና የኔቶ ዩክሬን ምክር ቤት በአስቸኳይ እንዲሰበሰቡ ጠይቃለች። በሌላ በኩል የአውሮፓ ሀገራት ሩሲያ ጦርነቱን እያባባሰች ነው በማለት ድርጊቱን አውግዘዋል። ጦርነቱ አሁን ያለበት ደረጃም የተኩስ አቁም ድርድር ከመጀመሩ በፊት ሁለቱም ወገኖች የበላይነታቸውን ለማሳየት የሚጣጣሩበት ወቅት ነው። በያዝነው በፈረንጆቹ 2026 የሚጠበቁ የዲፕሎማሲና የወታደራዊ ውጥረቶች መካከልም በዶናልድ ትራምፕ የሚመራው የአሜሪካ አስተዳደር የሰላም ድርድር እንዲጀመር ግፊት እያደረገ ሲሆን ሩሲያም በድርድር ጠረጴዛው ላይ የተሻለ ውይይትን ለማድረግ ወታደራዊ ኃይሏን እያሳየች ነው። ለአብነት ያህል ሩሲያ በጥር ወር አጋማሽ ላይ ከ240 በላይ ድሮኖችን በመጠቀም በዩክሬን የኤሌክትሪክ ጣቢያዎች ላይ የፈጸመችው ጥቃት ቅዝቃዜው እስከ -20 ዲግሪ ሴልሺየስ በወረደበት ወቅት በሚሊዮን የሚቆጠሩ ሰዎች ያለ ሙቀት ሰጪ መሳሪያ አስቀርቷል። ይህ ክረምቱን እንደ መሳሪያ መጠቀም የተባለው ስትራቴጂ ዩክሬን እንድትሸነፍ ከፍተኛ አስተዋጽኦ እንደሚኖረው ሲነገር ቆይቷል። ከሩሲያ ስልቶች መካከልም ተጠቃሽ ሆኖ ይገኛል። የኦፕሬሽኒክ ሚሳኤል ወደ ውጊያ መግባቱ ጦርነቱን ከባህላዊ የጦር መሳሪያዎች አጠቃቀም ወደ ላቀና የኒውክሌር ስጋትን ወደሚያጭር ደረጃ ከፍ ሊያደርገው እንደሚችል ይገመታል። ምንም እንኳን ሚሳኤሉ አሁን ላይ ተተኮሰው ያለ ኒውክሌር ጭረት ቢሆንም የቴክኖሎጂው ባህሪ ግን የኒውክሌር የጦር መሳሪያ ለመሸከም የተዘጋጀ በመሆኑ ስጋቱን ከፍተኛ ያደርገዋል። በሚቀጥሉት ሳምንታት የምዕራባውያን ምላሽና የአሜሪካ አስተዳደር አቋም የጦርነቱን አቅጣጫ የሚወስኑ ወሳኝ ጉዳዮች ይሆናሉ።